ዓለም ወትሮውንም ቢሆን ጸብና ንትርክ ተለይቷት አያውቅም። የዓለም ተብለው የተሰየሙ ሁለት ጦርነቶችን አሳልፋለች። አሁን ደግሞ የዓለም ጦርነት ልትለው የቸገራት ነገር ግን ከጫፍ ጫፍ ከአፍሪካ እስከ አውሮፓ እና መካከለኛው ምስራቅ በጦር አረርም በነዳጅ ችግርም እየተናጠች የሴት የወንዱ የህፃናት የዋቂው ለቅሶና ዋይታ የሚሰማባት ሙሉ ከተማ የሚወድምባት ሚሊዮኖች በድንኳን ውስጥ ተጠልለው የሚገኙባት አስጨናቂ የዘመን ምዕራፍ ላይ ትገኛለች። ዓለም ጆሮ የነፈጋቸው ግጭት የወለዳቸው ሰቆቃዎች የበዙ ቢሆንም በጋዛ፣ በኢራን፣ በዩክሬን ያለው ግጭት በዓለም መገናኛ ብዙሃን ማይክ ደግሞ ተደጋግሞ እየተነገረ ነው። ወዲህ በምስራቅ አፍሪካ በሱዳን ሰማይ ስር ደግሞ እየተካሄደ ባለው ግጭት የሚደርሰው የዜጎች ሰቆቃ ግን እምብዛም እየተነገረለት አይመስልም። ለዚሁ ከ3 ዓመታት በላይ በቀጠለው ግጭት ዓለም በተነጠለው ቀጣና ህይወት ምን እንደሚመስል ሱዳናዊው ጋዜጠኛ መሐመድ ሱሌማን ሁነኛ ማሳያ ሆኗል። ጋዜጠኛው ለ3 ዓመታት በኢንተርኔት አገልግሎት አለመኖር ምክንያት በዓለም ላይ ምን እየተፈጠረ እንደሆነ እንኳን አናውቅም ነበር ሲል ለመገናኛ ብዙሃን ያጋራበትን ጥንቅር ይዘንላችሁ ቀርበናል። አብራችሁን ቆዩም። ይህ ምስራቅ ሚዲያ ኔትወርክ ነው። ምስራቅ ሚዲያ ኔትወርክ። መሐመድ ሱሌማን ባለፈው ጥር በባህር ጠረፏ የወደብ ከተማ ፖርት ሱዳን በሚገኘው የቴሌኮም ቢሮ እንደገባ ማልቀስ ጀመረ። ከ3 ዓመታት በፊት በሱዳን ጦርና በቀድሞ አጋሩ በሱዳን ፈጥኖ ደራሽ ኃይሎች RSF መካከል በነበረ የስልጣን ሽኩቻ የሱዳንና የእርስ በርስ ጦርነት ከተቀሰቀሰ ወዲህ ለረጅም ጊዜ ስልኩ ሲጮህ አልሰማም ነበር። ይህ ጋዜጠኛና ምሁር በምዕራባዊቷ ኤልፋሽር ከተማ መውጫቶ ከቆየ በኋላ ፖርት ሱዳን መድረስ የቻለ ሲሆን በከተማዋ በነበረው የኮሙኒኬሽን መቋረጥ ምክንያት ከዓለም ተገልሎና የሚያየውን አሰቃቂ ድርጊት መግለጽ ተስኖት ቆይቷል። በቢሮው ውስጥ ሰዎች በስልካቸው ሲያወሩ ሳይ ስሜታዊ ሆንኩ። ላለፉት 3 ዓመታት ስልኬ ምንም ድምፅ አልነበረውም። ሲም ካርዱን እንዳስገባው ግን እንባዬ ፈሰሰ ብሏል ለቢቢሲም። ስልኩ በመጨረሻ ሲከፈት የ3 ዓመታት የሐዘን መልእክቶች ይጎርፉ ጀመር። የሞቱ የሥራ ባልደረቦቹ ዜናና በሕይወት መኖሩን የሚጠይቁ ጓደኞቹ መልእክቶች ነበሩ። ከጥቂት ቀናት በፊት አንድ ሰው ደውሎ የሞትኩ መስሎት እንደነበር ነገረኝ። ፖርት ሱዳን መሆኔን ሰምቶ ቢደውልም በቪዲዮ ደውዬ እስከሚያይ ድረስ አላመነም ነበር። ካየኝ በኋላ ግን ስቅ ብሎ አለቀሰ ይላል። መሐመድ እንደሚለው በተወሰነ መልኩ የመረጃ ልውውጥ መቋረጡ ከሁከቱ እኩል ይረብሽ ነበር። ሁኔታውን ሲገልጽ በድሮንና በቦምብ የሚፈጸመውን ስልታዊ ግድያ እንዲሁም ለ18 ወራት በኤልፋሽር ላይ ተጥሎ በነበር የከበባ ምክንያት የሚፈጸመውን እልቂት እያየሁ ምንም መናገር አለመቻሌም የትንፋሽ ማጠር ስሜት ይፈጥርብኝ ነበር ይላል። ባለፈው ዓመት ጥቅምት የፈጥኖ ደራሽ ኃይሎች ከተማዋን ሲቆጣጠሩ በምድር ላይ የመጨረሻው የፍርድ ቀን የመጣ ነበር የሚመስለው ብሏል። የኤልፋሽር መያዝ በካርቱም በሚያዝያ 7 ቀን 2015 ዓ.ም የተጀመረው ጦርነት እጅግ አሰቃቂ ምዕራፍ ነበር። ጦርነቱ ወደ ሌሎች የሀገሪቱ ክፍሎች የተስፋፋ ቢሆንም በተለይም ኤልፋሽር በሚገኝበትና የፈጥኖ ደራሽ ኃይሉ ጠንካራ ይዞታ በሆነው በምዕራባዊው ዳርፉር ክልል እጅግ አሰቃቂ ሆኗል። ጦርነቱ ወደ 4ኛ ዓመት ሲሻገር አገሪቱ በመንግስት ጦርና በፈጥኖ ደራሽ ኃይሎች ቁጥጥር ስር በሚገኙ ቀጣናዎች ተከፋፍላለች። በሚሊዮን የሚቆጠሩ ሱዳናውያን በዓለም አስከፊ በተባለው ሰብአዊ ቀውስ ምክንያት ተፈናቅለዋል። ሌሎች ደግሞ በዓለማችን አስከፊው ሰብአዊ ቀውስ ተገፍተው ከሀገራቸው ወጥተዋል። የአሜሪካ የዲፕሎማሲ ጥረት ሳይሳካ ቀርቷል። ሁለቱም ተዋጊዎች በየፊናቸው ውጊያውን ለመቀጠል የሚያስችላቸውን ድጋፍ እያገኙ ነው። የመሐመድ ታሪክ ጦርነቱ ንጹሃንን ከምግብ፣ ከቤት፣ ከህይወት አልፎም ከማንነታቸው እንዴት እንደሚያራቁት የሚያሳይ ነው። በኤልፋሽር የሚገኙ ንጹሃን በከበባ ውስጥ በነበሩበት ወቅት በከተማዋ የረሃብ አደጋ መከሰቱን በተባበሩት መንግስታት ድጋፍ የሚደረግለት የምግብ ተቆጣጣሪ ተቋም አስታውቋል። መሐመድ በየመንገዱ የሞቱ ህፃናትን እናይ ነበር ይላል። ሴቶች በረሃብና በጥማት ምክንያት ልጆቻቸውን መሸከም አቅቷቸው መንገድ ላይ ጥሏቸው ሲያለቅሱ አይተናል። የምናውቃቸውን ሰዎች እንኳን የምናደርግላቸው ነገር አልነበረም። ምግብ የለም፣ ውሃ የለም፣ የመጀመሪያ እርዳታም የለም። ስለዚህ እያለቀስክ አስከሬናቸውን እየዘለልክ ጉዞውን ትቀጥላለህ ሲል
ሁኔታውን ይገልጻል። ብዙዎች በቅርባቸው ባለው የተሻለ ደህንነት ወዳለው ወደ ታዊላ ከተማ ለመሸሽ በሚያደርጉት ጥረት መንገዱ በአስክሬንና በቁስለኛ ተሞልቶ ነበር። በጣም ብዙ በቁጥር የማይገለጽ ነበር ይላል። እርዳታ ለመጠየቅ የሚያስችል ስልክ ቢኖር ኖሮ ብዙ ቁስለኞችን ጥለን ለመሄድ ባልተገደድን ነበር ሲል ተናግሯል። ከሰውነት ያፈነገጡ በሆናቸው ልገልጻቸው የማልችላቸው ነገሮች አሉ። የሚያስቆጨው ደግሞ መገናኛ ብዙሃን ይህንን እውነታ በድምፅና በምስል አለማስቀረታቸው ነው። የዓለም ሚዲያ እስካሁን በአልፋሽር ምን እንደተፈጠረ አያውቅም ሲል በምሬት ይናገራል። የፈጥኖ ደራሽ ኃይሎች መሪዎች የግል ጥሰቶች መፈጸማቸውን ቢያምኑ የጥፋቱ መጠን በጠላቶቻቸው የተጋነነ መሆኑን ይናገራሉ። ሆኖም ሁለቱም ወገኖች በጦር ወንጀል ይጠረጠራሉ። በከተማው የነበሩት መገናኛዎች ከጦርነቱ መጀመሪያ አንስቶ በውጊያውና በነዳጅ እጥረት ሳቢያ የኤሌክትሪክ ኃይል ብዙ ጊዜ በመጥፋቱ በጣም ይቆራረጡ ነበር። ብዙም ሳይቆይ ሙሉ በሙሉ ተዘጉ። አንዳንድ ሰዎች የስታርሊንክ መሳሪያዎችን በድብቅ በማስገባት በሳተላይት ኢንተርኔት መጠቀም ቢችሉም በጣም ውድና ጦሩ ከተማዋን በተቆጣጠረበት ወቅት በመከልከሉ አገልግሎቱ የተገደበ ነበር። አርኤስኤፍም ያገኘውን መሰል መሳሪያ ሁሉ ያወድም ነበር። ጋዜጠኞች በሁለቱም ወገኖች ለስለላ ተጠቅማላችሁ በሚል ጥርጣሬ ለአደጋ ይጋለጡ ስለነበር እውነቱ ሳይወጣ ቆይቷል። መሐመድም እንደ ሌሎች ሱዳናውያን ሁሉ በሐምሌ 2017 ዓ.ም ወደ ቤቱ በመመለስ ላይ ሳለም ከእርሱ በ2 ሜትር ርቀት ላይ ድብደባ ተፈጽሞ ነበር። ከጥቃቱ ቢተርፍም ወደ የትም መደወል የማይችለውን ስልኩን እንደያዘ ለግማሽ ሰዓት መሬት ላይ እንደተኛ ያስታውሳል። በእርግጥም ቆስዬ ቢሆን ኖሮ እሞት ነበር ይላል። ድሮኖች በከተማዋ ሲበሩ ቢመለከትም ሰዎች ከድብደባው ራሳቸውን እንዲከለክሉ ማስጠንቀቅ የሚችልበት ምንም አይነት የመገናኛ ዘዴ አልነበረውም። እንዲሁም ኔትወርክ የሌለው ስልክም ቢሆን በሚያሳየው ብርሃን ምክንያት ኢላማ የመሆን ስጋት ሊፈጥር ይችል ነበር። በርካቶች የእርስ በርሱን ጦርነት በመሸሽ በሱዳን ወይም ከሱዳን ውጭ በሚገኙ የመጠለያ ስፍራዎች በመኖር ላይ ናቸው። ድብደባው ሲጀመር ክፍል ውስጥ አልጋ ስር አሊያም ከመሬት በታች በተቆፈረ ምሽግ ውስጥ ትደበቃለህ ወይም ወዳገኘው ነገር ከለላ ትፈልጋለህ። አንዳንድ ጊዜ ይህ እጅግ ሞቃታማ በሆነ የአየር ሁኔታ እስከ 7 ሰዓታት ሊዘልቅ ይችላል። ምንም ሳትናገር ዝም እንዳልክ ትቆያለህ። የምታየውንም መናገር አትችልም በማለት ያስረዳል። መሐመድ በርካታ ህጻናት ሲሞቱ ተመልክቷል። የአህያ ጋሪ እንኳን ሲንቀሳቀስ በድሮን ሲመታ ህጻናት ይኖሩበታል ብሏል። መሐመድ በዚህ ሁሉ መከራ ውስጥም ተስፋ አልቆረጠም ነበር። ከጎረቤቶቹ ጋር በመሆን ቁርአን እየቀሩና እየጸለዩ መከራውን ለማለፍ ሞክረዋል። ከከሰዓቱ የጸሎት ጊዜ ቀጥሎ የቁርአን ክፍሎችን እናነባለን። ድብደባ ባለ ጊዜ ደግሞ በሰሜን ሲሆን ወደ ደቡብ፣ በደቡብ ሲሆን ደግሞ ወደ ሰሜን እንሸሽ ነበር። በመጨረሻም በጥር ወር ከ2 ወራት በላይ በተደረገ ጉዞ በቻድ በኩል አድርጎ የወታደራዊ መንግስት መቀመጫ ወደ ሆነችው ፖርት ሱዳን ሲደርስ የአውሮፕላን ማረፊያ ውስጥ እንደደረስኩ በግንባሬ ተደፍቼ ስቅስቅ ብዬ አለቀስኩ። በሰላም ደርሳለሁ ብዬ አስቤ አላውቅም ነበር ብሏል። ምንም እንኳን መሐመድ አሁን ሰላማዊ ቦታ ቢገኝም ማንነቱን የሚገልጹ ሰነዶችን ሁሉ በጦርነቱ አጥቷል። ሰነዶቹን መልሶ ለማግኘትም ከቢሮክራሲው ጋር ሌላ ትግል ገጥሟል። ለ22 ቀናት ወደ ተለያዩ ቢሮዎች ተመላልሻለሁ። በመጨረሻ እናትና ሌሎች ምስክሮችን ይዘና አሉኝ። እኔስ ፈጣሪ ይመስገን ምስክሮች ስለነበሩኝ ያቀረብኩኝ። ነገር ግን በጦርነቱ ምክንያት ማንም የሌለው ሰው ዕጣ ፈንታው ምንድነው ሲል ይጠይቃል። አሁን መሐመድ ከዓለም ጋር ተገናኝቷል። ሆኖም ከተመለከተውና ካጋጠሙት ልምዶች አንጻር ዓለም ለሱዳን ፊቷን እንዳዞረች ይሰማዋል። ዓለም ላይ ዓለም አቀፍ ሕግ የሚባል ነገር የለም ይላል በምሬት። የተባበሩት መንግስታት የሚባል ነገር የለም። የሰብአዊ መብት ድርጅቶች ቢኖሩ ኖሮ በኤልፋሽር ሰዎች በየዕለቱ እንዲህ አይሞቱም፣ አይራቡም፣ አይጠሙም፣ በድሮንና በፈንጂ አይደበደቡም ነበር ሲልም ያክላል። ተኩስ አቁም የለም፣ መድኃኒት የለም፣ መሰረታዊ የህይወት ማቆያዎችም የለም ሲልም ይገልጻል። ዓለም የሱዳን ሰብአዊ ፍላጎት ማሟላትም ሆነ ጦርነቱን ማስቆም አልቻለም። የተባበሩት መንግስታት በ2026 ግምገማው ያስፈልገኛል ካለ 2.87 ቢሊዮን ዶላር ውስጥ እስካሁን የተሟላው 16.2 በመቶ ብቻ ነው።
መሐመድ ሱሌማን አሁን የሚያያት ሱዳን የተከፋፈለችና ህዝቧ የተበታተነባት ሀገር ናት። ሆኖም የታሪኩን እውነት መናገር ትልቅ ፋይዳ እንዳለ ያምናል። በእርግጥም የተከሰቱ ነገር ግን ለመተረክ አንዲት ነፍስ ያልተፈረፈባቸው አጋጣሚዎች አሉ። ትውስታው እኛ ጋር ብቻ ይቆያል። እስከምንሞት ግን ቀጣዩ ትውልድ በትውልድ ሀገሩ በክብርና በኩራት ይኖር ዘንድ ሁኔታውን እንዲያስተካክል እውነታውን እንናገራለን ይላል። ምስራቅ ሚዲያ ኔትወርክ